በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥቅምት 23 በዚች ቀን ለአባቶቻችን ሊቃነ ጳጳሳት ሃምሳ ሁለተኛ የሆነ እስክንድርያ ሊቀ ጳጳስ አባ ዮሴፍ አረፈ። ይህም አባት ከመኑፋ ሀገር ከታላቅ ወላጆቹ ወገን ነው። ወላጆቹ ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ተውት ሲሞቱ ድሃ አደግ ሆኖ አንድ እግዚአብሔር የሚወድ ሰው አሳደገው። አድጎ በጎለመሰ ጊዜ ወላጆቹ ገንዘብ ሁሉ ወስዶ ለድሆችና ለምስኪኖች መጸወተ። ከዚያ በኋላ ወደ አስቄጥስ ገዳም ውስጥ ወጥቶ አንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በጎ ገድልም ሁሉ እየተጋደለ ኖረ። ዳግማዊ አባ ማርቆስ ሊቀ ጵጵስና በተሾመ ጊዜ የዚህ አባ ዮሴፍ በጎ ጸባዩና ትሩፋቱ ዜና ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው፣ በቤቱም አኖረው። በብዙ ወራት በኋላ አባ ዮሴፍም ሊቀ ጳጳሳቱና አባ ማርቆስ ወደ አስቄጥስ ገዳም እሄድ ዘንድ ተወኝ ብሎ ለመነው። ያን ጊዜ ቅስና ሾሞ አሰናበተው። ሊቀ ጳጳስ አባ ስምዖንም እስካረፈ ድረስ በዚያ አስቄጥስ ገዳም ኖረ። ከዚያ በኋላ የግብፅ ሀገር ሊቀ ጳጳስ ብዙ ወራቶች ያለ ሊቀ ጳጳስ ብዙ ወራት ኖረች። ከዚያ በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና መዓስብ ከሆነ ጻፊ ጋር ሊቀ ጵጵስና የሾመው ዘንድ ተስማሙ። ኩሌቶች ግን ተቃወሟቸው፣ እንዲህም አሏቸው፦ የአባቶቻችን ቀኖና መማለጃ የሚቀበለው ሁሉ ወይም ስለ ክህነቱ ሹመት መማለጃ የሚሰጠውን ያወግዛል። ይልቁም ይህ ሰው ሚስቱ አግብቷል፣ እንዴት ሊሾም ይችላል? በወንጌላዊ ማርቆስ ወንበር ላይ የሚሾም ንጹሕ ድንግል ነውና። ይህንም ባሏቸው ጊዜ ፈሩ። ተመልሰውም ተስማሙ። ለዚች ለከበረች ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታ በአንድነት ምክር ሆነው ጸለዩ። እግዚአብሔር ሰምቷቸው ለዚች የከበረች ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚያ በኋላ አባ ዮሴፍ ያመጡት ዘንድ ወደ አስቄጥስ ገዳም መልክተኞቹን ላከ። መልክተኞችም ይህ አባት ዮሴፍን የመረጥከው ከሆነ ምልክት ትገልጽልን ዘንድ አቤቱ እንለምናለን፣ የቤቱን ደጃፍ ክፍት ሆኖ ካገኘን ምልክት ይሆነን ብሎ ወደ እግዚአብሔር ለመኑ። በደረሱ ጊዜ አንዱ መነኩሴ እየሸኙ የባቱ ደጃፍ ክፍት ሆኖ በአባ ዮሴፍን አገኙት። ባያቸውም ጊዜ መንፈሳዊ ሰላምታ በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ ባቱ አስገባቸው። በዚያን ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል እያሉ ይዘው አሰሩት። እርሱም ግን እኔ ብዙ ኃጢአት ሰርቻለሁና የከበረ ሹመት አይገባኝም እያለ ይጮህ ነበር። እርሱም ወደ እስክንድርያ ከተማ ወስደው ሊቀ ጵጵስና ሾሙት እንጂ ምንም ምክንያት አልተቀበሉትም። በወንጌላዊ ማርቆስ ወንበር በተቀመጠ ጊዜ ለቤተ ክርስቲያናት እጅግ የሚያስብ ሆነ። ለእርሱ የሆነውን የግብሩ ገቢ ወስዶ ምድሮችን በመግዛት ላይ ቤተክርስቲያን መተዳደሪያ ሊሆኑ ጉልቶችን ያደርጋቸው ነበር። አዘውትሮ ሕዝቡን የሚያስተምራቸው ሆነ። በምንም ለእያንዳንዱ ቸል አይልም። ነገር ግን ሰይጣን ስለቀናበት ያልያዘን አልተወም። ይህም እንዲህ ነው። በምስር ሀገር የተሾመ ሁለት ኤጲስቆጶስ ሕዝቡ ላይ ክፉ ነገር በማድረግ በማይገባ ስራ አስጨንቋቸው። እርሱም በርኅራኄና በፍቅር በመጎብኘታቸው እንዲጠብቁ አዘዛቸው። እነርሱ ግን ሰምተው ከክፋታቸው አልተመለሱም። ከሕዝቡ ላይ ችግር ባበዙ ጊዜ ሕዝቡም ሁሉ በጠቅላላ ወደ ሊቀ ጳጳሱ አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮኹ። እሊህ ኤጲስቆጶሳት ከላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍም በመካከላቸው ሰላምን ለማድረግ ብዙ ትግል ታገለ፣ ግን አልተቻለውም። ከዚያ በኋላ በግብፅ ሀገር ያሉትን ኤጲስቆጶሳት ለጉባኤ ያሰበሰባቸውና ስለዚህ እሊህ ሁለቱ ኤጲስቆጶሳት ነገራቸው። አሁንም ከመንጋዎች ጋር ሊያስታርቃቸው ሽቶ ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የእርሱንም ቃል አልተቀበሉም። ስለዚህም ያን ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ አገር ንጉሥ ሄደው በሊቀ ጳጳሱ አባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀ ጳጳስ አባ ዮሴፍ ያመጡት ዘንድ ንጉሥ ወንድሙ ከጭፍራው ጋር ላከው። የንጉሱም ወንድም ወደ ሊቀ ጳጳሱ በደረሰ ጊዜ ተበሳጭቶ ሊገለው ወዶ ሰይፉን መዞ ሊቀ ጳጳሱ ሊመታው ተሰነዘረበት። ግን እጁ ወደ ሌላ አዘንብሎ ምሰሶ መትቶ በሰይፉ ተሰበረ። እጅግም ተቆጣ። ሌላ ሰይፍም መዞ በመላ ኃይሉ መታው። ያን ጊዜም ሰይፉ ከአንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሱም ወንድም ከክፋት ንጹሕ እንደሆነ ስለዚህም አምላካዊ ኃይል እንደምትጠብቀው አስተዋለም። ወደ ንጉሱም በክብር አደረሰ። ወንድሙ ለሆነ ንጉሱም በእርሱ በሊቀ ጳጳሳቱ ላይ የሆነው ሁሉ ነገረው። ንጉሱን ፈራ፣ አከበረውም። ከዚያ በኋላ ስለከሰሱት ስለ ሁለቱ ኤጲስቆጶሳት ጠየቀው። እነርሱ ስለ ክፋታቸው ስራቸው በጉባኤ እንደተሻረ እውነት ለንጉሱ አስረዳው። ያን ጊዜ ሐሰተኞቹ እንደሆኑ ንጉሱ አውቆ ይገሏቸው ዘንድ አዘዘ። ሊቀ ጳጳሳቱ አባ ዮሴፍም ንጉሱን እንዲህ ብሎ ማለደው። ጌታችን በክፉ ፋንታ በጎ እንድናደርግ እኛን አዞናልና ስለ እግዚአብሔር ብለህ ማራቸው እንጂ አትግደላቸው። ንጉሥ ስለ የዋህነቱ አደነቀ፣ ልመናውን ተቀብሎ ማረለት። ከዚያ በኋላ
በሹማምንቱና በኤጲስቆጶሳቱ ላይ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሽር የሚቃወም እንዳይኖር ደብዳቤ መጻፍ ስልጣን ሰጠው። በዚህ አባት ዘመን የኢትዮጵያ ንጉሥ ወደዚህ አባት ወደ ሊቀ ጳጳስ አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ማርቆስ መንበር በላዩ ለመቀመጥ ለተገባው ቅድስና እንጂ እነሳለሁ ቅድስና እጅ እነሳለሁ በእኔና በመንግስቱ ላይ በመላ ወገኖቹ በኢትዮጵያ ሰዎች ላይ ይቅርታ እንድታደርግና አባታችን አባ ዮሐንስን እንድትልክልን እንለምንሃለን። ከሀገራችን ሰዎች ከእውነት መንገድ የወጡና የሰዓቱ ጳጳሳት አባ ዮሐንስን ሳልኖርና ሳላውቅ አባረውታልና፣ ስለዚህም በሀገራቸው ቸነፈርና ድርቅ ሆኖ ከሰዎች ከእንስሶችም ብዙዎች አለቁ። አሁንም አባቴ ወይ ስንፍናችንን ይቅር በለን፣ መሐሪ ይቅር ባይ ወደ ሆነው እግዚአብሔር ፈጽሞ ይማልድልን ዘንድ በከበረው ጸሎቱ ከዚህ መከራት እንድን ዘንድ አባታችን አባ ዮሐንስን ላክልን። አባቴ ወይ የተባረረበትን ምክንያትን ያስረዳለሁ። እኔ ልጅህ ከአባቴ ከጳጳስ ከአባ ዮሐንስ ቡራኬ ተቀብዬ እርሱ ከሰራዊቴ ጋር በፍቅር አሰናብቶኝ ወደ ጦር ሜዳ ሄድሁ። ከጦር ሜዳ በተመለሱ ጊዜ አባቴና አባ ዮሐንስ ጳጳሱ አጣሁት። ስለ እርሱም በጠየቁ ጊዜ በቀድሞ ዘመን ዮሐንስ አፈወርቅን ንግሥት አውዶክያስ እንዳሳደደችው በክፉዎች ሰዎች ምክር ንግሥቲቱ ሚስቱ ማሳደዷን የቀኖናውንም ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደሾሙ ነገሩኝ። እርሱ አባ ዮሐንስም ከኢትዮጵያ ባሳደሩት ጊዜ ወደ አስቄጥስ በመሄድ አስቀድሞ በመነኩሳት በአባ ሙሴ ጼልም ገዳም በዚያ ተቀመጠ። የኢትዮጵያ ንጉሥ መልእክትም ወደ ሊቀ ጳጳስ አባ ዮሴፍ በደረሰ ጊዜ አነበባት። ስለ ኢትዮጵያ ንጉሥ የሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቄጥስ ገዳም መልእክተኞችን ልኮ አባ ዮሐንስን ወደ እርሱ አስመጥቶ አረጋጋው፣ አጽናናው። ከዚያ በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ ሀገር ላከው። አባ ዮሐንስም ወደ ኢትዮጵያ ሀገር በደረሰ ጊዜ ቸነፈር ተወግዶ ዝናብ ዘነበ። ንጉሡና መላ ኢትዮጵያ ሰዎች ደስ አሏቸው፣ እግዚአብሔርንም አመሰገኑት። ሊቀ ጳጳስ አባ ዮሴፍ መናፍቃንን የሚገስጻቸው ሆነ። ሕዝቡን ከአባታቸው በተቀበሏቸው በቀናች ሃይማኖት እንዲጸኑ አስተማራቸው። ከቅዱሳት መጻሕፍት ለእርሱም ስውር የሆኑትን ተርጉሞ ያስረዳቸውን ያስገነዝባቸዋል። በትምህርቱም በጸሎቱም እንዲህ በጠበቃቸው ጌታችን በእጆቹ ብዙዎች ታምራትን አደረገ። ያማረች ገድሉንም ፈጽሞ እግዚአብሔርን አገልግሎ በሰላም በፍቅር አረፈ። መላ ሕይወቱ ዘመኑ 78 ነው። ከምንኩስና በፊት 20 ዓመት በምንኩስና ተጋድሎ 39 ዓመት በሊቀ ጵጵስና ሹመት 19 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቆሮንቶስ ሀገር ኤጲስቆጶስ ዲዮናስዮስ በዓለ ነገሥታት በዲዮቅልጥያኖስ በመክስሚያኖስ ዘመን በሰማዕትነት አረፈ። ይህም ቅዱስ በያዙት ጊዜ ብዙ ስቃይ አሰቃዩት። ማሰቃየቱን በሰለቻቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ በሰይፍ አስቆረጡት። የሰማዕትነት አክሊልን ተቀበለ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱስ ኢላሪዮስን፣ ጣንቅያቅን፣ ቴዎድሲዮስ፣ ቴዎላስ፣ ኢሳብና ገድላ የሰማዕታት የእስክንድርያ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበል። ለሁል ጊዜ የሚያገለግሉን ኃይለ መላእክት እያሳሰቡ ችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።